እህቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው ምግባር አለው ወደ ሰማይ ያደርሰኛል ከጽድቅ ጋር ያገናኘኛል ለቁርባን ያበቃኛል ምርጫ ምንድነው? ሽቀላ አለው ኦቴ አለው ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ስራ ወይስ ጂ+ ምንትስ ያሰራኛል? ጥያቄ ምንድነው? የእግዚአብሔር በረከት ነው የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት ሳራ አለ ለምለም ነው ውሃ ገብ ነው በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳራ አለ ለምለም ነው ምንድነው አይደለም እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ ሰጠው። ብቻ የሚደንቃችሁ የአብርሃም መቀመጫ ሁሉ ጊዜ ትደንቀኛለች። አብርሃም ሁሉ ጊዜ ከዚያች ድንኳኑ እየወጣ በመምሬ አድባር ዛፍ ስር ቁጭ ብቻ ነበር የሚለው። ድንኳኑ ጉርለት አለባት። ምን አይነት እግዚአብሔር ገና ቃል ኪዳን ገብቶለታል። ምን ብሎ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛዋለሁ ቢለው ልጅ ሳያገኝ ዘር ሳያፈራ ምድር ላይ ሰው ሳይተካ 99 ዓመት ሆነው ጃጀ ሸመገለ ትኩስነቱ አለፈ። ሚስቱ ሳራ ልምላሜዋ ተወለገ። በቃ ድንኳኗ ልጅ የላትም ቃል ኪዳኗ ዘግይቷል። በጣም ይደንቃቸዋል። ድንኳኑ ግን አልያዘው ችግሩ ግን አላሰረው። ከድንኳኑ እየወጣ በመምሬ አድባር ዛፍ ስር ይቀመጥ ነበር። ችግር ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከድንኳናችን በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። እንዴ ምንድን ያሰረ እንዳትወጣ? እግዚአብሔር እኮ ከንግዳችን በላይ ነው። እግዚአብሔር ከመሶባችን በላይ ነው። እግዚአብሔር ከቤተሰባችን በላይ ነው። ድንኳኑ አላሰረው። ወጣ ውጣ ውጡ ከታሰራችሁበት ነገር ውጡ። እንዳምልኮ ከተጣበቃችሁበት ኑሮ ጭምር ውጡ። አንገታችሁን ከቀበራችሁ ውስጣችሁን ካደከማችሁ ከዚች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በመትመሰለው በመስቀሉ ስር ረፉ። አዎ በቁስሎቹ ስር ረፉ። አንድ ሊቄን ሲተረጎም አብርሃም በመምሬ አድባር ዛፍ ስር የሚቀመጠው በቀትር ያውን በ6 ሰዓት ነበር። ለምን? ያንን የቀራንዮ መስቀል እያየ ነበር። በልቡ ተክሎ በህሊናው አሰላስሎ የሚኖረው የጌታችንን ቁስሎች ነበር። ክርስቲያን ሆይ ከሐሳቦች ሁሉ በላይ የጌታችን ቁስሎች በልባችን ከተምነው በዋህነት የእግዚአብሔር ቃል በልባችን ከተከልነው ሞተ ወልደ እግዚአብሔር ግፋ ሰማዕታትን እያሰብን በተዘክሮተ እግዚአብሔር ከኖርን ድንኳኑን እናሸንፈዋለን።